ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያ እንዲሁም ኤርትራውያን ቻናሌ ቤተሰቦች እንዴት አላችሁልኝ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። እናንተም በያላችሁበት ሰላም፣ ፍቅር፣ ጤና እንደምትሆኑልኝ ተስፋ እያደረጉ ይህን ቪዲዮ ስትጀምሩት እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ ደግሞ በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁ በኮሜንት እንድታስቀምጡልኝ እያልኩኝ ጽናት ከልብ ክፍል 14 ወደ እናንተ ይዤላችሁ መጥቻለሁ። በቅድሚያ እንኳን ኦርቶዶክሳውያን እንኳን ለቡሄ ወይም ለደብረ ታቦር በዓል በሰላም አደረሳችሁ። እንግዲህ ቅመሞችዬ በዓል እንዴት እያሳለፋችሁ እንደሆነ ኮሜንት ላይ ታስቀምጡልኝ ደስ ይለኛል። ያው በጥግረራ ነው የምናሳልፈው ማለት ነው። እና ወደ ድራማው ስንመለስ ሰኒና ጆከርን በኃይለኛው እያስፈራሯቸው ይገኛሉ። አብረው ለመሆኑ በጣም ከባድ ሁኔታ ውስጥ እየፈተማቸው ይገኛሉ። ግን ማን ነው የሚለው ብዙዎቻችሁ ሰኒ ነው እህቷ ናት ሮቤል ነው ትላላችሁ። ምን እነሱ ማለት ከምን የተነሳ እንደዚህ አይነት ነገር ሊያደርጉ ይችላሉ ብላችሁ እንዳሰባችሁ ባላውቅም፣ ግን ይሄን እያደረገ ያለው ስፒድ ነው ባይነኝ እኔ በበኩሌ ማለት ነው። በስተመጨረሻ ያለው ክፍል ግን በጣም ነው ደስ ያለኝ። ጆከር በድጋሚ ለሰኒ ቀለበቱን አድርጎላታል። በሌላ በኩል ደግሞ ድጋሚ ሌላ ጠላት አፍርተዋል። እሱም ቢሮ ላይ አብሯቸው የሚሰራው ልጅ ባልና ሚስት እንደነበሩ አያውቅም ነበር። አሁን ላይ ያወቀ። ምን ሊያደርግ እንዳሰበ አይታወቅም። እንተያያለን ሲል ነበረ። ስንት ጠላት ሆነባቸው። በቃ በጣም ነው የሚያሳዝነው። ጆከር እና የሰኒ ጉዳይ አሳሳቢ ነው ማለት አንዱን ሲያልፉት ሌላ ሲያልፉት ሌላ እየተጨመረ በፍቅራቸው ላይ ብዙ እንቅፋቶች እየመጡ ይገኛሉ። እንቅፋታቸውን ያልፉታል አያልፉትም አናውቅም። በሌላ በኩል ደግሞ እነ ጆከር ቤት ያለችው ልጅ እንደሚያስፈራራት ምን እንደተፈጠረ የሚታወቅ ነገር የለም። እነሱ ጋር መተማረፏን ያውቃል። በተደጋጋሚ እየደወለ ያስፈራራታል። ስለዚህ ለእነሱ መናገር አልፈለገችም። የእነሱም ደህንነት ራሱ አሳሳቢ ነው። ጆከር ብቻ በአጠቃላይ ከባድ ሁኔታ ውስጥ ነው ያለው ማለት ነው። እና በጣም ያሳዝናል። ሰኒና ጆከርን በቃ ከጭንቀት አውጡልን። የምር ሲጀመር ጭንቅ ብቻ ሆነ። አሁን ጽናት እንዴ ሮቤል ለብቻው ከነ እህቱ ያልተገለጠ ታሪክ አለ። ምንም አልገባኝ። እንዴት ምን እየተሰቃየ እየተፈጠረ እንደሆነ ማለት ነው። በጣም ከባድ እየሆነ ነው። ሰኒና ጆከርን የሚያስፈራራው ስፒድ ነው። በትክክል የሰኒና የጆከር ስቃይ ይብቃ፣ የሰኒና የጆከር ስቃይ ይብቃ፣ የጆከርና የሰኒ ስቃይ ይብቃ የምትሉ አብረው መኖር የጀምሩ ራኬብ ከህይወታቸው ትውጣ። ሰኒና ጆከር አንድ ሆነው ይሄንን ስቃይ እንደሚወጡት እርግጠኛ ነኝ። ፍቅር ያሸንፋል። ተጣመሩ። ስለሆነ ሁሉም ነገር እግዚአብሔር ይመስገን አሜን። እነ ሰኒን የሚያስፈራራቸው ስፒድ ነው የምትሉ በትክክል ላይ ክላክሽ እንቻውን ትክክለኛ ሀሳብ ነው። ማነው እንደኔ ማፊያ የምታሳዝነው? ቅዱሴ መልካም ሰው የኔ ጆከር ጠላት ይታወቅ። ራኬብ ለእህቶች ስለምታስብ ነው፣ ክፉ አይደለችም። ነው ለእህቷ ስለምታስብ ነው። ግን ደግሞ በዚህ ልክ ሳይሆን አብረ ሆኖ መፍትሄ መፈለግ ነው እንጂ ከምትወጂ ሰው ራቂ ብሎ ሌላ ቁስል መፍጠሩ ተገቢ ነው ብዬ አላስብም። ሰኒ ምንም ስላልሆነች ደስ ያለው ግን ስቃያቸው ይብቃ። ሰኒ እና ጆከር ድምጻችን ይሰማ። ጆከርን የሚያስፈራራቸው ስፒድ ነው የምትሉ ላይ ግጭኝ። በትክክል ከዚህ ነገር ጀርባ ራኬብ አለችበት። ራኬብ አትኖርበትም። ምክንያቱም ምንም በዚህ ልክ የሚያስኬዳት ነገር የለም። ደግሞ ተናገረች ትናንትና ማለት ነው። ማታርፍ ከሆነ አስደበድባለሁ አለችው በፊት ለፊት። ምንም ከጀርባ የምትደብቀ የምታደርገው ነገር የለም። እናንተ እንዴት እንዳገናኛችሁት አላውቅም። ይሄንን ራኬብ ይሄት መቀኛ ከሰኒና ከጆከር ጀርባ የራኬብ እና የብሩክ ሴራ አለበት። እንግዲህ አስቡታው ብሩክ ገና ነው። ገና መቼ ብሩክ ገና አሁን ሊጀምር ነው። ከዚህ በኋላ ቢሮቸው ላይ ያለው ልጅ እሱ ከዚህ በኋላ ነው የሚጀምረው። ምክንያቱም እስካሁን ድረስ የሰኒና የጆከር ግንኙነት ምን እንደሆነ አልገባውም ነበር። አሁን ግን ስለገባው ከዚህ በኋላ በቀል ይጀምራል። ይህን የሚያደርገው ብሩክ ነው። እሺ ብሩክ ማን ነው? ብሩክ ለምን ይሄን ያደርጋል? እስኪ እናንተ መልሱልኝ። ለሰኒ ደብዳቤ የላከው ብሩክ ነው የምትሉ ጠርጥሩ። ለምን? የሰኒና የጆከር ስቃይ ይብቃ፣ የጽናትና የኪራ ይብቃ። ስፒድ ነው የምትሉ ማን እንደሆነ ደብዳቤ የሚልከው ለእኛ እንኳን አሳውቁ እኮ ደደቦች። አይ ስድቡን ታዩ እናቴ። እንዴ ተሳድቦም ተናገሩ ብልናል እንዴ። ኧረ ወይኔ ስፒድ ነው ደብዳቤውን የላከው የምትሉ ራኬብ ራስ ወዳድ ናት። ሰኒ ጆከር ስቃይ ይብቃ። ራኬብ ከነ ሰኒ ህይወት ውጪ። ደነት ደራሲ ነጭ በቃ አዲስ ነገር ፍጠሩ። ሁሌ ስቃይ ይብቃ። ሰኒና ጆከር ፍቱ፣ በደና ይኑሩበት። በጣም ሰኒና ጆከር የሚያስፈራራው ብሩክ ነው። እኔ ያልገባኝ ነገር ብሩክ በቃ ብቻ ከነሱ ህይወት ጋር ምን አገናኘው? ገና ነው እኮ የሱ
የእነ ሰኒና የጆከር ስቃይ ይብቃ። ደራሲው ለተመልካች ክብር ይኖር። ፈጣሪ እኮ የሚወደውን ነው የሚፈትነው እና ፈጣሪ ከፈተና ይጠብቃቸው። አሜን። ሰኒዬ አይዞሽ፣ ደግሞ አምሮባቸዋል። ተረጋጉ። ብሩክ ስርዓት ያዝ። ከነ ሰኒ ህይወት ውጣ። አይ ፍቅር ምስኪን፣ ዝም ብለሽ ገልፍጪ። ብሩክ ሊጠቀምብሽ ነው፣ ልንገርሽ ብዬ ነው። ደብዳቤ የሚልከው መርሲሞን ወይም ስፒድ ናቸው። በትክክል ይሄ ነው ጨዋታው። አረ ወደዛ የሮቤል እህት አማኑኤል ውሰዷት። አሁን ምን ያስቃል? በታመመ ሰው ምን ያስቃል? አንዳንዶች እኮ ዝም ብላችሁ መገለፍጡ። ስጢፍ እየገለጥ ስጢፍ ይገለጥ። ኤጭ ተው ደነዞች። የነ ጆከርና የሰኒ ህይወት ስቃይ ይብቃ። ስፒድ ነው የምትሉ እነ ሰኒን የሚያስፈራራቸው ብሩክ ነው። ስፒድ ነው የምትሉ የሮቤል እህት ተስተካከል። ፍቅር ተብዬዋ ጠፋች። እንዴት ብሩክን ታምነዋለች? ኤጭ ድራማው በቃ አስጠላኝ። ብሩክ ነው ይሄ ጡሊ ራስ ሲያስጠላ። ፍቅር በግድ ደራሲው አዳዲስ የማይሆን ሲን አትጨምር። ድራማ አንዳንዴ ሲያዝናና ነው ጥሩ። ሁሌ ጭንቀት ይደብራል። ማነው እንደኔ ለነሰኒ መልእክት የሚልክ? ብሩክ እንደመሆኑ የጠረጠረ ራኬብ ቅናት ወይስ ሰኒ መጨነቅ? በአንድ ጎን ትሁን በቃ። የሰኒና የጆከር ስቃይ ይብቃ። ራኬብ ኧረ ህግ አምላክ ከመሀላቸው ውይ የሴት ነገር። አሁን ፍቅር በቤቷ አፍቅራ ሞታለች። እውነት ለመናገር ራኬብን ጠልቻታለሁ። ስፒድ ነው የሚያስፈራራቸው። ኤጭ ስፒድ ሰኒ በጣም አሳዘነች። ለችግሩ መፍትሄም አታመጣም ራኬብ። ቆይ የራኬብ ፍላጎት ምንድነው? አበዛሹ። በትዳር መሀል አትግቢ። ራኬብ ግን የእውነተኛ ባህሪዋ የሚመስለኝ ነገር ምስኪን። ዋናው የፍቅርን ጓደኛ የሚያስፈራራት የነሰኒ መሰላችሁ እኮ። ዝም ብሎ ማስፈራራት በየቀኑ ማስፈራራት። የሆነ ነገር ለእኛ ፍንጭ ስጡን። ይሄ ሴራ የራኬብ እና የብሩክ ነው። በቃ ተዋቸው ይኖሩበት። ቅዱስ የነገሮች መፍትሄ የተከፋ መጠጊያ ስወድ ብሩክ ነው ደብዳቤውን የሚጽፈው። ሰኒና ጆከር በለያያችሁ የለባቸውም። ኧረ ምንድን ሰኒ ስቃይ ይብቃ። ኮሜንታተሮች አይዟችሁ፣ ራኬብን ልገላት እየሄድኩ ነው። ራኬብን ልገላት እየሄድኩ ነው። ማነው ገስን የሚያስፈራራው? ጆከርና ራኬብ ናት ወይስ ብሩክ? ቆይ እኔ ያልገባኝ ነገር ገና እነሱ አልጀመሩም። ራኬብ ፊት ለፊት ነው ዝም ብላ ኮስ የምትለው። ብሩክም ምንም እንትን ያለው ነገር የለም። እንዴት አስባችሁት ነው? ቆይ እኔ ግን የሚያናድረኝ ነገር ለምንድን ነው ወንጀል ሲፈጠር በፍጥነት ለህግ የማያሳውቁት? እኮ የዛሬው ማስታወቅ ግን በየደቂቃው ነው የሚገባው። ሲያናድድ ጥያቄ የሆነብኝ ይሄ ዩቲዩብ እኔም ቦልከውኛል ወይ ድራማ አይወርድልኝም? ምን ሆኖ ነው? ኮመንትም መጥፋት ችላለሁ፣ አስተያየትም አልሰጥ ተብልኮ አውጡኝ። የምር እውነቴን ነው። እንዳልፈምስ ማገታችሁ ነው። እኔ በኮሜንት ፍትመሳለ እችን እብድ ልጅ አግዱልን። ሰኒም ጆከርም ምንም መሆን የለባቸውም በእውነቱ። እሺ ወይ በሳቄጭ። አሁንስ ሰለቸኝ። ምንድን ነው በተንኮል በስተቀር ሌላ የማታውቁት? በእርግጠኝነት ብሩክ ነው ደብዳቤ ነው የሚጽፈው። ኤጭ ራኬብ አስጠላሽኝ። ራኬብ አበዛሽው ወደል የጭነት መኪና የመሰልሽ ሰው። የነሰኒ ጉዳይ ላይ ራኬብ አለችበት ልበል ይላል ጽናት። ለራሷ ወጥመድ ውስጥ መግባቷ ሳታውቅ ለሌላው ስለ ጥንቃቄ ታወራለች። ራኬብ ምነው በዛ አታግቢያት። ሲጀመር የምታስፈራራችሁ ተብዬዋ ናት። ሰኒና ጆከር አንድ ሆነው ይሄንን ስቃይ እንደሚወጡት ተስፋ አደርጋለሁ። በነገራችን ላይ ሮቤል እህቱ እየታመመች ለምን ሰራተኞች ቤት ይሰራሉ? ትጎዳቸው ትችላለች። የስነ አእምሮ ሐኪም ጋር መወሰድ አለባት። እቺ አደጋ ታደርሳለች። በትክክል ራኬብ ተረጋጊ። እጫ በዛሹ። ሰኒና ጆከር ስቃይ ይብቃ። እንዲህ እያለ ፊልሙ ምን እየገባኝ አይደለም። በነገራችን ስለተገነጣጠለ አሁን በቃ የሆነ ሀሳቦች ሁሉ ተከፋፍሏል። ለማንኛውም ቀጣይ ምን ሊሆን ይችላል እናያለን። ላይክ እና ሼር ሰብስክራይብ ማድረግ አትርሱ። ወዳችኋለሁ። መልካም ጊዜ። ቻው ቻው።